ኦሪት ዘሌዋውያን ምዕራፍ 11 ላይክ በማድረግ ጀምሩት። እግዚአብሔርም ሙሴንና አሮንን እንዲህ ብሎ ተናገራቸው። ለእስራኤል ልጆች እንዲህ በሏቸው፣ ከምድር እንስሶች ሁሉ የምትበሏቸው እነዚህ ናቸው። የተሰነጠቀ ሰኮና ያለውና የሚያመሰኳውን እንስሳ ሁሉ ብሉ። ነገር ግን ከሚያመሰኩት ሰኮናቸው ስንጥቅ ከሆነው ከእነዚህ አትብሉ። ግመል ያመሰኳል፣ ነገር ግን ሰኮናው ስላልተሰነጠቀ በእናንተ ዘንድ ርኩስ ነው። ሽኮኮ ያመሰኳል፣ ነገር ግን ሰኮናው ስላልተሰነጠቀ በእናንተ ዘንድ ርኩስ ነው። ጥንቸል ያመሰኳል፣ ነገር ግን ሰኮናው ስላልተሰነጠቀ በእናንተ ዘንድ ርኩስ ነው። ሪያም ሰኮናው ተሰንጥቋል፣ ነገር ግን ስለማያመሰኳ በእናንተ ዘንድ ርኩስ ነው። የእነዚህን ሥጋ አትበሉም፣ በድናቸውንም አትነኩም፣ በእናንተ ዘንድ ርኩስ ናቸውና። በውኃ ውስጥ ከሚኖሩት ሁሉ እነዚህን ትበላላችሁ። በውኖች፣ በባህሮች፣ በወንዞች ውስጥ ከሚኖሩት ሁሉ ክንፍና ቅርፊት ያላቸውን ትበላላችሁ። በውኖች ውስጥ ከሚንቀሳቀሱ በውኖች ውስጥም የሕይወት ነፍስ ካላቸው ሁሉ በባህሮችና በወንዞች ውስጥ ክንፍና ቅርፊት የሌላቸው ሁሉ በእናንተ ዘንድ የተጸየፉ ናቸው። በእናንተ ዘንድ የተጸየፉ ይሆናሉ። ሥጋቸውንም አትበሉም፣ በድናቸውንም ትጸየፋላችሁ። ክንፍና ቅርፊትም የሌላቸው በውኃ ውስጥ የሚኖሩት ሁሉ በእናንተ ዘንድ የተጸየፉ ናቸው። ከወፎች ወገኖችም የምትጸየፏቸው እነዚህ ናቸው፣ አይበሉም፣ የተጸየፉ ናቸው። ንስር፣ ገዴ፣ ዓሣ አውጭ፣ ጭላት፣ ጭልፊት በየወገኑ፣ ቁራ ሁሉ በየወገኑ፣ ሰጎን፣ ጠለቋ፣ ዝይ፣ በቋል በየወገኑ፣ ጉጉት፣ እርኩም፣ ጋጋኖ፣ የውኃ ዶሮ፣ ይብራ፣ ጥምባንሳ ሞራ፣ ሸመላ፣ ሳቢሳ በየወገኑ፣ ጅንጅላቴ ወፍ፣ የሌሊት ወፍ፣ የሚበርርም በአራት እግሮቹ የሚሄድ ተንቀሳቃሽ ሁሉ በእናንተ ዘንድ የተጸየፈ ነው። ነገር ግን ከሚበሩት አራት እግሮች ካሏቸው ከእግሮቻቸው በላይ በምድር ላይ የሚዘሉባቸው ጭኖች ካሏቸው ተንቀሳቃሾች እነዚህን ትበላላችሁ። ከእነርሱም እነዚህን ትበላላችሁ፣ አራቱን አይነት አንበጣዎች በየወገናቸው። ነገር ግን የሚበር አራትም እግሮች ያሉት ተንቀሳቃሽ ሁሉ በእናንተ ዘንድ የተጸየፈ ነው። በእነዚህም ርኩስ ትሆናላችሁ። የእነርሱንም በድን የሚነካ ሁሉ እስከ ማታ ርኩስ ይሆናል። ከእነርሱም በድን የሚያነሳ ሁሉ ልብሱን ይጠብ፣ እስከ ማታም ርኩስ ነው። ሰኮናም ያለው ነገር ግን ሰኮናው ያልተሰነጠቀ የማያመሰኳም እንስሳ ሁሉ በእናንተ ዘንድ ርኩስ ነው። እርሱን የሚነካ ሁሉ ርኩስ ነው። በአራት እግሮቹ ከሚሄድ እንስሳ ሁሉ በመዳፎቹ ላይ የሚሄድ በእናንተ ዘንድ ርኩስ ነው። የእርሱን በድን የሚነካ ሁሉ እስከ ማታ ርኩስ ነው። በድናቸውንም የሚያነሳ ልብሱን ይጠብ፣ እስከ ማታም ርኩስ ነው። እነርሱ በእናንተ ዘንድ ርኩሶች ናቸው። በምድር ላይ ከሚንቀሳቀስ ተንቀሳቃሽ እነዚህ በእናንተ ዘንድ ርኩሶች ናቸው። ሙጭልጭላ፣ አይጥ፣ እንሽላሊት በየወገኑ፣ ኤሊ፣ አዞ፣ ገበሎ፣ አርጃኖ፣ እስስት ከሚንቀሳቀሱት ሁሉ በእናንተ ዘንድ ርኩሶች የሚሆኑ እነዚህ ናቸው። ከእናንተም የሞተውን የሚነካ ሁሉ እስከ ማታ ርኩስ ነው። ከእነርሱም የሞተውን የሚነካ በምንም ላይ ቢወርቅ እርሱ ርኩስ ነው። የእንጨት ዕቃ ወይም ልብስ ወይም ቁርበት ወይም ከረጢት ቢሆን የሚሰራበት ዕቃ ሁሉ እርሱ በውኃ ውስጥ ይደረግ፣ እስከ ማታም ርኩስ ነው። ከዚያ በኋላ ንጹሕ ይሆናል። ከእነርሱም አንዳቸው በውስጥ የወደቀበትን የሸክላውን ዕቃ ሁሉ ስበሩት፣ በውስጡም ያሉ ሁሉ ርኩስ ነው። በእርሱ ውስጥ ያለው ውሃም የሚፈስበትም የሚበላ መብል ሁሉ ርኩስ ነው። በዚህ ዕቃ ሁሉ ያለው የሚጠጣ መጠጥ ሁሉ ርኩስ ነው። ከእነዚህም በድን የሚወድቅበት ሁሉ ርኩስ ነው። እቶን ወይም ምድጃ ቢሆን ይሰበራል፣ ርኩሶች ናቸውና በእናንተ ዘንድ ርኩሶች ይሆናሉ። ነገር ግን ምንጭ፣ ጉድጓድ፣ የውሃ ኩሬ ንጹሕ ናቸው። በድናቸው ግን የሚነካ ርኩስ ነው። ከበድናቸውም በሚዘራ ዘር ላይ አንዳቸው ቢወርቅ እርሱ ንጹሕ ነው። ነገር ግን በዘሩ ላይ ውሃ ቢፈስበት ከዚያም በኋላ ከበድናቸው አንዳች ቢወርቅበት በእናንተ ዘንድ ርኩስ ነው። ለመብል ከሚሆኑላችሁ እንስሶች የሞተ ቢኖር በድኑን የሚነካ ሁሉ እስከ ማታ ርኩስ ነው። ከበድኑም የሚበላ ልብሱን ያጥባል፣ እስከ ማታም ርኩስ ይሆናል። በድኑንም የሚያነሳ ልብሱን ይጠብ፣ እስከ ማታም ርኩስ ነው። በምድር ላይ የሚንቀሳቀስ ተንቀሳቃሽ ሁሉ የተጸየፈ ነው፣ አትበሉትም። በሆዱም የሚሳብ በአራት እግሮቹም የሚሳብ ብዙ እግሮች አሉት በምድርም ላይ የሚንቀሳቀሱ ተንቀሳቃሾች ሁሉ የተጸየፉ ናቸውና አትበሏቸውም። በሚንቀሳቀሱ ተንቀሳቃሾች ሁሉ ሰውነታችሁን አታጸይፉ፣ በእነርሱም እንዳትረክሱ ሰውነታችሁን አታርክሱባቸው። እኔ እግዚአብሔር አምላካችሁ ነኝና ሰውነታችሁን ቀድሱ፣ ቅዱሳንም ሁኑ፣ እኔ ቅዱስ ነኝና። በምድር ላይ በሚሳብ ተንቀሳቃሽ ሁሉ ሰውነታችሁን አታርክሱ። እኔ አምላካችሁ ሆን ዘንድ ከግብፅ ምድር ያወጣኋችሁ እግዚአብሔር ነኝ።
እንግዲህ እኔ ቅዱስ ነኝና እናንተም ቅዱሳን ሁኑ። የእንስሳና የወፍ በውሃ ውስጥም የሚንቀሳቀስ የፍጥረት ሁሉ በምድርም ላይ የሚንቀሳቀስ የፍጥረት ሁሉ ሕግ ይህ ነው። በርኩስና በንጹሕ መካከል የሕይወት ነፍስ ካላቸውም በምትበሉትና በማትበሉት መካከል እንድትለዩ ነው። የዛሬው ክፍል በዚህ ተጠናቋል። በቀጣይ ክፍል እስከምንገናኝ ድረስ ሰላም ቆዩልኝ። እስከ መጨረሻው ስላዳመጣችሁኝ አክብሮቴና ምስጋናዬ ላቅ ያለ ነው። ቸር ቆዩልኝ።